take me home, United, to the place I belong, to Old Trafford, to see United. Take me home, United Road. Take me home, United Road. Oh, take me home, United Road. ሰላም እንደምን አላችሁልኝ ተወዳጆቹ ስላገኘኋችሁ በጣም ደስ ብሎኛል። ማን ዩናይትድ ኢንፎ ላይ ነው ደግሞ የምትገኙት። ዛሬ ከናንተ ጋር የምንቆይበት አንድ ሂውጅ ርዕስ ትናንትና ማታ ወጥቷል። ከሰሞኑም ነው ስንሰማው የነበረ፣ ትናንትና ማታ ግን እውነት መስሎ ወጥቷል። ብሩኖ ፈርናንዴዝ እና አል ሂላል መነጋገር ጀምረዋል። ብሩኖ ፈርናንዴዝም ከማንቸስተር ዩናይትድ ስለመለቀቅ እያሰበ ወይም ኮንሲደር እያደረገ ነው የሚሉ መረጃዎች ወጥቷል። እሱን ነው ዲቴል የምንነጋገርበት። ለምንድን ነው መውጣት የፈለገ? ሩበን አሞሪም ከትናንት ነው የሆንግ ኮንግን ጨዋታ በኋላ ማንቸስተር ዩናይትድ ሆንግ ኮንግ 3-1 ካሸነፈ በኋላ ከጋዜጠኞች ጋር ቆይታ ነበረው። በቆይታው ውስጥ ስለመልቀቅ እና ስላለመልቀቁ ተጠይቆ ነበር። የመለሰው ምላሽ አለ፣ እሱንም እነግራችኋለሁ። አል ሂላል በምን ያህል ፍላጎት ሩበን አሞሪም ማለት ብሩኖ ፈርናንዴዝን የፈለገ ነው። ሚጌል ፔና የብሩኖ ፈርናንዴዝ ኤጀንት ምን እየሰራ ነው የሚገኘው? ወይም ደግሞ ስለ ዝውውሩ ምን እያጤነ ነው የሚገኘው? ዝውውሩ ላይ ማንቸስተር ዩናይትድ ምን ያህል ገንዘብ ያገኛል? ብሩኖ ፈርናንዴዝ እያንዳንዱ ጉዳይ እነግራችኋለሁ። 3 ጋዜጠኞችን እጠቀማለሁ፣ ቢን ጃኮብን፣ ሎረን ዋትዊልን እንዲሁም ደግሞ ሮብ ዳውሰንን። ሮብ ዳውሰን ለዘ ስፔን ይጽፋል፣ ቢን ጃኮብ ትዊተር ላይ ነው ፖስት የሚያደርገው፣ ሎረን ዋትዊል ደግሞ ለዘ አትሌቲክ ይጽፋል። እነዚህን ጋዜጠኞች ሪፈር አድርጌ ከእናንተ ጋር ቆይታ አረጋለሁ ማለት ነው። አብራችሁን ቆዩ። እናንተስ ብሩኖ ፈርናንዴዝ ቢወጣ ወይስ ቢቆይ የትኛው ይሻላል ብላችሁ ታስባላችሁ? ከፋይናንስ ወይስ ከተጫዋቹ ጥራት አንጻር? እስኪ ጻፉልኝ ኮሜንት መስጫው ባር ላይ እንወያይበት። በጣም ትልቅ ሂውጅ ዜና ነው። የዓለም ትኩረት ሁሉ ትናንትና ስቦ የነበር እኩል ከሻምፒዮንስ ሊግ ፋይናል እኩል ማለት ነው ትኩረት ስቦ ነበር። እሱን ጉዳይ ያጤነን እንቆያለን። አብራችሁን ብቻ ቆዩ። ደግሞም ሰብስክራይብ አድርጉ፣ ላይክ ማድረጋችሁ ቪዲዮ ላይ አይለይ ወይንም ሁሌም እንደምታደርጉልን አድርጉልን። እንዲሁም ደግሞ የተለያዩ ወዳጆች ጋር መድረስ እንድንችል ሼር አድርጉልን። ሁሉንም ስለምታደርጉልኝ ከልብ አመሰግናለሁ። ከመግቢያ ሙዚቃ በኋላ ዳግም መለሳለሁ። በተጋጋሚ የምትገኙት ማን ዩናይትድ ኢንፎ ላይ ነው። የብሩኖና የአል ሂላልን ስም መስማት ከጀመርን ወራት ተቆጥረዋል፣ ሳምንታት አልፈዋል። ደግሞም የአረቡ ሚዲያ በተለይ ደግሞ ወደ ገልፍ የሚጽፉ የትዊተር አድሚኖች ሚጌል ፔና በሳውዲ እንደሚገኝ የአልናስርና እንዲሁም ደግሞ የአልሂላልን ሰዎች እያናገረ እንደሆነ ሲጽፉ ሰነባብተዋል። ግን የታብሎይድ ወሬ ወይም ደግሞ ብዙ ትኩረት ማይሰጠው ባለፈው የውድድር ዓመት እንደዚህ አይነት ስሜቶች ብሩኖ ፈርናንዴዝ ከማንቸስተር የመውጣት የሚመስሉ ወሬዎች ሚጌል ፔና ቡድን እየፈለገለት እንደሆነ የሚያሳዩ መረጃዎች ሲወጡ ስለነበረ በትኩረት አልተመለከትናቸውም ነበረ። ከትናንትና ምሽት ጀምሮ የሚወጡ ዜናዎች ግን ሲሪየስሊ ብሩኖ ፈርናንዴዝ ከማንቸስተር ስለመውጣት እያጤነ እንደሆነና ሚጌል ፔናም ከአል ሂላል ሰዎች ጋር እየተነጋገረበት ያለው ነገር ዲቴልስ እንደሆነ እናም ደግሞ ነገሮች ሁሉ ያለቁ በሚመስል መንገድ ሚጌል ፔና የብሩኖ ፈርናንዴዝ ኤጀንት ከአል ሂላል ሰዎች ጋር ተመካክሮ እንደጨረሰ የብሩኖን ግሪን ላይት ብቻ ወይም ደግሞ አረንጓዴ መብራት ብቻ ወይም ደግሞ እንዲፈቅድለት ዝውውሩ እንዲፈጽም እንዲፈቅድለት ብቻ እያጤነ እንደሆነ ነው እንግዲህ እየተሰማ የሚገኘው። እንግዲህ የሎረን ዋትዊል እንደሚናገረው ከሆነ ብዙዎች ከሰሞኑ ፎቶ ሲወጣ ስለተመለከቱ የሚጌል ፔናን ከሰሞኑ ወደ ሳውዲ ያቀና ይመስላችኋል? ካለፈው ሳምንት ሰኞ ጀምሮ ሚጌል ፔና በሳውዲ አረቢያ ከተለያዩ ክለቦች ጋር በብሩኖ ፈርናንዴዝ ዝውውር ጉዳይ ላይ ሲያጤን ሲነጋገር እንደቆየና ወደ መካከለኛው ምስራቅ ካመራ ከከተመ እንደቆየ ነው እንግዲህ ለመጻፍ የሞክረው። አል ሂላል ጋር አሁን ተነጋገሩበት የሚባለው የዝውውር ሂሳብ 25 ሚሊዮን ዩሮ የነበረው የማንቸስተር ዩናይትድ አመታዊ ክፍያውን በ3 እጥፍ ከፍ የሚያደርግለት ነው። ይህ ማለት ደግሞ ወደ 75 ሚሊዮን ዩሮ በአመት እንዲያገኝ ያስችለዋል ማለት ነው። ይሄኛው ዝውውር የሚሳካ ከሆነ ማንቸስተር ዩናይትድ ዝውውሩን ለማስቆም ፍላጎት የለውም። መቆየት የሚፈልግም ከሆነ አንዳንድ በቃ ለመከራከርም ነገሮችን አስቸጋሪ ያደረገው ወይም ደግሞ ለክርክርም ነገሮችን የጋበዘው ልበለው ሰዎች ለሁለት የከፈለው ጉዳይ ማንቸስተር ዩናይትድ የብሩኖ ፈርናንዴዝን ፍላጎት የማስቆም ፍላጎት የለውም።
እንዲሄድም እንዲቆይም ፍላጎት የለውም ወይም ደግሞ አላሳየም ጫና በሁለቱም በኩል ማለት ነው። የሚሄድ ከሆነ ብሩን ይፈልገዋል፣ የሚቆይ ከሆነ ብሩን ይፈልገዋል ማንቸስተር ዩናይትድ ማለት ነው። አሊላል ለማንቸስተር ዩናይትድ ለዝውውር ወይም ለድርድር ያቀርባል ተብሎ የሚገመተው ሂሳብ 80 ሚሊዮን ፓውንድ ወይም ደግሞ ወደ ዶላር ስናመጣው 108 ሚሊዮን ዶላር አካባቢ ለማንቸስተር ዩናይትድ ለድርድር ያቀርባል ተብሎ ይገመታል። ማንቸስተር ዩናይትድ ይሄን ሂሳብ አይኑን ሳያሽ ይቀበላል ተብሎ ነው እንግዲህ የሚገመተው ማለት ነው። ሮብ ዳውሰን ሌላ ተጨማሪ ነገር ይጨምራል። ዝውውሩን አሊላሎች በሁለት ሳምንት ውስጥ ማጠናቀቅ ይፈልጋሉ። ያ ማይሆን ከሆነ ግን ስለ ዝውውሩ ማውራት አይፈልጉም ነው የሚለው። በአሊላል በዓለም ክለቦች ዋንጫ በፊፋ ይሳተፋል። ወደ አሜሪካ የሚቀጥለው ወር ያቀናል እና ለዛ ከሚጠቀምባቸው ስኳዶች ውስጥ ብሩኖ ፈርናንዴዝን አጥብቆ ይፈልጋል ነው። ልክ ሪያል ማድሪድ ትሬንት አሌክሳንደር አርኖልድን በዓለም ክለቦች ዋንጫ ለማሳተፍ ሲል ተጨማሪ 10 ሚሊዮን ዩሮ ለሊቨርፑል እንደከፈለው ሁሉ አሊላሎችም ይህን ተጫዋች ይፈልጋሉ ነው ተብሎ የሚጠበቀው ለዓለም ክለቦች ዋንጫ። ስለዚህ በሁለት ሳምንት ውስጥ ዝውውሩና ድርድሮች ሁሉ የወረቀት ስራዎች እንዲጠናቀቁ ይፈልጋሉ ነው። ለኤጀንቱ ሚጌል ፔናን ይህን ነግረውታል ነው እንግዲህ የተባለ የሚገኘው። የማይሆን ከሆነ ግን ብሩኖ መውጣት የሚፈልግ ከሆነ ራሱ ወደ አልናስር ነው እንጂ ወደ አሊላል አይመስልም ማለት ነው። ቢን ጃኮብ ነው መጀመሪያ መረጃውን ያወጣው። የትዊተር ላይ ብዙ ሰዓቱ የሚያሳልፍ የኢንዲቪጁዋል ጋዜጠኛ ነው። ስለ ማንቸስተር ዩናይትድ ደግሞ አጥብቆ ይጽፋልና ኤጀንቱ ሙሉ ስራው እንዳጠናቀቀና የሚጠብቁት ነገር የብሩኖ ፈርናንዴዝን አስበውበት የመጨረሻ ውሳኔ ነው። በህይወቱ ውስጥ ትልቁ የሚመስለውን ትልቁ ውሳኔ እንዲያሳልፍ መጠባበቅ ነው። እንግዲህ ብሩኖ ፈርናንዴዝ ይሄን ነገር ማጤን ጀመረ የሚሉት ከማንቸስተር ዩናይትድ የቡድን ስትራክቸር አንጻር ነው። እንግዲህ ከ1974 በኋላ ማንቸስተር ዩናይትድ ገጥሞት የማያውቀው ደካማ የውድድር ዓመት ነው። 1974 እንደዚህ አይነት ሲዝን ካሳለፈ በኋላ ወርዷል ማንቸስተር ዩናይትድ ማለት ነውና ከዛ በኋላ ነው እንግዲህ ሁለት የአውሮፓ ሊግ ፋይናሎችን አጥቷል በቪያሪያል እና በዚህ ውድድር ዓመት ደግሞ በቢልባኦ። እናም ደግሞ የቡድኑ ቅርጽ እሱን ፍራስትሬት እያደረገው እንደሆነ አሰልጣኙ እንኳን ተናግሯል። አሰልጣኙን ሀሳብ ነግራችኋለሁ። እናም ስለ መውጣት እያሰበ እንደሆነ የሚናገረው ማለት ነው። ለማንቸስተር ዩናይትድ በጣም ከባድ ነው። በጣም ከባድ ነው። ምክንያቱም ሮብ ዳውሰን አንድ ተጨማሪ ነገር የሚጠቅሰዋል 2020 ነበረ በ67.7 ሚሊዮን ፓውንድ ከሊዝበን የመጣ አጠቃላይ 6 ሲዝኖችን አሳልፏል። አንደኛው ግማሽ ሲዝን ነው፣ 5 ዓመት ከግማሽ ማለት ትችላላችሁ። በእነዚህ 6 ሲዝኖች በአራቱ የሰር ማቲ ቤብዚን የአመቱ ኮከብ ተጫዋች ሽልማትን ማሸነፍ ችሏል። የአመቱ ኮከብ ተጫዋችን ማለት ያውም የመጣበት የውድድር ዓመት 2020 በግማሽ ሲዝን ነው የሰር ማቲ ቤብዚን የአመቱ ኮከብ ተጫዋች ሽልማትን ማሸነፍ ይቻለ ማለት ነው። ያን ያህል በጣም አስፈላጊ ተጫዋች ነው። 30 ዓመቱ ላይ ነው የሚገኘው። እንግዲህ በትልቅ ደረጃ ከዚህ በኋላ የሚጫወትበት ጊዜ በጣም አጭር ሊሆን ይችላል፣ ግን ኮንትራቱን በዚህ ውድድር ዓመት ነው እንግዲህ ይለቃል ተብሎ ክረምት ከተወራ በኋላ እስከ 2027 ኮንትራቱን ማደስ የቻለው ማንቸስተር ዩናይትድ 1 ዓመት ኤክስቴንድ የማድረግ መብት አለው በኮንትራቱ ላይ ማለት ነው። ተጨማሪ 1 ዓመት ከፍ የማድረግ ፍላጎት አለው። እንግዲህ ትናንትና ዜናዎቹ ሁሉ ከተበራከቱ በኋላ አሊ አይናን የሚባለው ከሳውዲ ሆኖ መረጃዎች በተለይ ደግሞ የሳውዲ ሊጎች በጣም ብዙ የአውሮፓ ተጫዋቾችን ማስፈረም ከጀመረ በኋላ በዝውውር በሳውዲ ሚዲያ ውስጥ በጣም ታማኝ የሚባል ጋዜጠኛ ነው አሊ አይናን እና ለአሊናን የሚጽፈው ጋዜጠኛ ማለት ነውና ዝውውሩ ሊሳካ እንደሚችል ነው እንግዲህ እያወራ የሚገኘው ማለት ነው። ከቪላ ጨዋታ በኋላ ብሩኖ ፈርናንዴዝ ተጠይቆ ነበረ ከማንቸስተር ዩናይትድ ስለመቆየትና ስላለመቆየት ማለት ነው። እንግዲህ ወሬዎቹ የጀመሩት ቆየት ብሎ ነው። ትናንትና በጣም በትልልቅ ዜናዎች ቢወጡም ወሬዎቹም መሰማት ከጀመሩ ቅድም እንዳልኳችሁ ሰነባብተዋልና ብሩኖን ጠይቀውት ነበር ከቪላው የመጨረሻ የሊግ ጨዋታ የ38ኛ የሊግ ጨዋታ በመጠናቀቅ በኋላ ማለት ነው። እኔ ህልሙን የሚኖር እድለኛ ሰው ነኝ አለ። በዓለም ላይ ካሉ በጣም ምርጡ ሊግ የሚጫወት ሰው ነኝ። ከዚህ በላይ የምፈልገው ነገር የለኝም። ደግሞ በማንቸስተር ዩናይትድ ለቡድን ጓደኞቼ፣ ለራሴ፣ ለደጋፊዎቹ እኔ ጋር በእያንዳንዱ ጊዜ ለማያሳልፉ ሰዎች ሁሉንም ነገር መስጠት እፈልጋለሁ እና ፍላጎቴ ያ ብቻ ነው ሲል ተናግሮ ነበር። ግን ከአውሮፓ ሊጉ ፋይናል በኋላ እዛው በፍላሽ ኢንተርቪው ክለቡ እንዲለቅ የሚፈልግ ከሆነና ከኔ ተጨማሪ ገንዘቦች የሚፈልግ ከሆነ ሊለቅ ይችላል የሚል አንድምታ ያለው ንግግር ተናግሮ ነበረ። ግን አሁን ትናንትና ከቪላው ጨዋታ በኋላ ሀሳቡን ቀይሮ ነበር። ሩበን አሞሪም እንግዲህ ትናንትና ቀን 9 ሰዓት የጀመረውን ጨዋታ ሆንግ ኮንግን እየተመሩ ከቆዩ በኋላ 3-1 ባይደን ሄቨን እና በቺዲ ኦቢ ማርቲን 2 ጎሎች አሸንፈው ከተጠናቀቀ በኋላ ከጋዜጠኞች ጋር ቆይታ ነበራቸውና ብዙ ጉዳዮችን አንስተዋል። ግን ሩበን አሞሪም ከብሩኖ ጋር አንጻር የተጠየቁትን ጥያቄዎች ልንገራችሁና ብሩኖ ይለቃል ወይም አይለቅም እንቅጩን የሆነ መልስ ንገረን እስኪ ብለው ጠይቆት ነበር። በእርግጠኝነት አላቅም ነው ያለ። እኔ አንድ አሰልጣኝ አላቅም ካለ
ተጫዋቹ የሚለቅ ነው ይመስለኝ። አይ ብሩኖ እንፈልጋለን አይለቅም ከኛ ማለት ያለበት ይመስለኛል። አላቅም ነው ያለ። በእርግጠኝነት አላቅም፣ ማንም ደግሞ አያቅም፣ እሱ ብቻ ነው የሚያውቀው አለ። ክለብም አያቅም፣ ግን የሚለቅ አይመስለኝም አለ። ሁሉንም ነገር ለመለወጥ አንዳንድ ድርጊቶችን ስንቀይር እያየን ይገኛል። በክለብ ውስጥ ብዙ ነገር ለመቀየር እርምጃዎችን ስናደርግ እያየን ነው የሚገኘው። መቆየት የሚፈልግ ይመስለኛል። ማንም ይሄን ከዓለም ምርጡ ሊግ ላይ መውጣት የሚፈልግ ያለ አይመስለኝም። በዓለም ምርጡ ሊግ ላይ መቆየት ያለበት ይመስለኛል አለ። ዘባል አንድ ጋዜጠኛ ከሱ ሽያጭ የሚገኘውን ገንዘብ አትፈልጉትም? እሱን ኮንሲደር እያደረጋችሁ አይደለም ሲል ጠየቀው። ክለቡ አለ ገንዘብ ለማግኘት ሌሎች መንገዶችን ይፈልጋል እንጂ ገንዘብ ለማግኘት ብሩኖ ፈርናንዴዝን አይሸጥም ሲል ለመናገር ሞከረና ቀጠለ። አሰልጣኙ እኔ ነኝ አለ ሩበን አሞሪም፣ አለቃው እኔ ነኝ። ነገር ግን አንዳንዴ ውሳኔዎች የተጫዋቾች ይሆናሉ አለ። ከብሩኖ ጋር ማውራት ያለብኝ ይመስለኛል። ስሜቱን ለመረዳት እሞክራለሁ። ኦፍ ኮርስ ብዙ ጨዋታዎች ላይ ፍራስትሬት ሲያደርግ ተመልክቼዋለሁ፣ ሲበሳጭ ተመልክቼዋለሁ። እያንዳንዱ ጨዋታ ማሸነፍ ይፈልጋል፣ የሆነ ነገር ማግኘት ይፈልጋል። ግን እየቀየርን ያለውን ነገር የሚረዳ ይመስለኛልና እንደሚቆይ ነው ማስበው። ግን አላቅም ነው ያለ። በመጨረሻ ደግሞ ማለት 3 ጊዜ ነው አላቅም ያለ ሩበን አሞሪም እና እዚህ ብሩኖ ፈርናንዴዝ በተመለከተ ከተጠየቀው ጥያቄ ላይ ማለት ነውና በመጨረሻ ብሩኖ ፈርናንዴዝ ምናጠው እየመሰለኝ ነው። እኔ የምጠይቅኝ ከሆነ የሚወጣ እየመሰለኝ ይገኛል። አሊላል ትልልቅ ፕሮጀክቶች ነው ያሉት። ቲዮ ሄርናንዴዝንም ከኤሲ ሚላን ማስፈረም ይፈልጋሉ። የቲዮ ሄርናንዴዝ ጉዳይ በጣም በተመሳሳይ ጉዳይ ነው ያለ። ኤጀንቱና የቲዮ ሄርናንዴዝ ኤጀንትና አሊላል ሙሉ በሙሉ ስራቸውን ጨርሰዋል። ቲዮ ሄርናንዴዝ ብቻ ማሰብ ነው የሚጠበቅበት ወይም ደግሞ መፈረም ማለት ነው። ሪያል ማድሪድ የመሄድ ፍላጎት ነበሩ ቲዮ ሄርናንዴዝ፣ ግን በሪያል ማድሪዶች የማንቸስተር ዩናይትድ የቀድሞ ተጫዋች የቤኔፊካውን ካራሬስን ማስፈረማቸውን ወይም ለማስፈረም መቀረባቸውን ተከትሎ ሌላ ክለብ እያሰበ ነው የሚገኘው። ወደ አሊላል የመሄድ እድሉም በጣም ሰፊ ነው። እንግዲህ በገልፍ እንግዲህ የተለያዩ ተጫዋቾች አሉ። ሮላንዶ፣ ሮበን ኔቬስ እንዲሁም ሮበርቶ ማርቲኔዝ የተለያዩ ፖርቹጋላዊ ተጫዋቾች አሉና እዛ ያለውን አየር ብሩኖ ፈርናንዴዝ መልመድ እንደሚችልም እያሰበ ነው የሚገኘው። ተጨማሪ አብዴቶች ካሉ መለሳለሁ፣ ግን አሁን ያሉት መረጃዎች ይሄን ይመስላሉ። የቡድናችን በጣም አይከን ተጫዋች ምናጣ ይመስላል። እሱ ሌላ መጥፎ ክረምት እንዳናሳልፍ ያሰጋኛል። ግን እስኪ ጻፉልኝ። ብሩኖ ፈርናንዴዝ ከክለቡ ለቆ ከሱ የሚገኘውን ሂሳብ የማንቸስተር ዩናይትድን ፋይናንስ ማስተካከል ዋናው እቅድ ነው የማንቸስተር ዩናይትድ ሰዎች እና እሱ ይሻላል ወይስ ደግሞ ብሩኖ ፈርናንዴዝ ከየትኛው ሂሳብ የተሻለው ተጫዋች ነው ብላችሁ ታስባላችሁ? እንወያይበት። እስኪ ጻፉልኝ የኮሜንት መስጫ ባር ላይ። አመሰግናለሁ። መልካም ቀን እንላችሁ።